ልጄስ የሚለው የተከታታይ የቃና ድራማን እያያችሁ የነበራችሁ የታዘባችሁትን እንድትጽፉ ፈልጋለሁ። እኔ ልጆቼም እንዲያዩትም አልጋበዝኩም። በድብቅ ነው ብቻዬን ቁጭ ብዬ ሳየው የነበርኩት። ግን እያያችሁ ያላችሁ ቤተሰቦች ካላችሁ ምንድነው ፍላጎታቸው፣ አላማቸው የሚለውን ነገር ኮሜንት እንድትጽፉ ፈልጋለሁ። ከዚህ በኋላ ደግሞ ማየት ብታቆሙ ምንም እንኳን አስተማሪ ነው ምናምን ብንልም ግን ወደ ራሳቸው እያዞሩት እያጠመዘዙት ምን ሊያስመልኩን እንደፈለጉ ያሳያል። እስቲ ልክፈትላችሁና እያቆምኩኝ እነግራችኋለሁ ምን ለማለት እንደፈለጉ። እናንተ ገባ ገባ እስከምትሉ ነው። ከዛ ወደ ስልክ ጥሪያችን እንገባለን። የሀገሬው ንጉስ ነው ይሄ ሰው። እንደ ንጉስም እንደ ገዥም ነው የሚታየው። እንደገና አለች አንድ ደግሞ እንደ ጠንቋይ የምትታይ ሴት ፊት ለፊት የመጣችው። ሙሉ በሙሉ ይሄንን ድራማ ሐሙስ ከተመቸኝ ማለት ነው እግዚአብሔር ከፈቀደ ሐሙስ ማታ፣ ያው ትንሽ ሰርግ አለብኝ፣ ግን ካልደከመኝ ሐሙስ ማታ ይሄንን ፕሮግራም አቀርባለሁ። ካልሆነ ደግሞ አርብ ማታ ቪዲዮውን እያመጣው ቃል በቃል ምን ለማለት እንደፈለጉ አብራራለሁ። ፊልም የኢትዮጵያን እነዚህ የምታዩዋቸው አርቲስቶች ለምንድን ነው እስቲ መጀመሪያ ስክሪፕቱ ስለምንድን ነው? ዘውጉ ምንድን ነው? እንደገና ደግሞ ለእኔ የተሰጠኝ ስክሪፕት መጨረሻው ምንድን ነው? ሲሄድ እንዴት ነው ስክሪፕቱ የሚያልቀው? ድምዳሜው ወይም ደግሞ ጸሐፊው ማን ነው? ከበስተጀርባ የዚህ ድራማ ጸሐፊ ምን ለማስተላለፍ ፈልጓል ብለው ለምንድን ነው የማያዩት? ፊልም የሚሰራ ተከታታይ ድራማ የሚሰራ ለምንድን ነው የፊልሙን ይዘት ማስተዋል ያቃታቸው አክተሮቹ? በሉ የተባሉትን ብቻ እያሉ የሸመደዱ። የሚገርማችሁ የሳምንቱን ኤፒሶድ ብቻ ነው የሚሰጧቸው ወይ የሁለት ሳምንቱን። ከዛ በኋላ መጨረሻው ምን እንደሆነ ስለማያውቁት ደሞዙ የሚቀበሉት ይሰራሉ። በኃይለኛ ወጪ ነው የተሰራው። በነገራችን ላይ ፕሮዳክሽን፣ ካስቲንግ፣ ካሜራ፣ የቀረጻ ምናምን፣ ላይት ኤዲቲንግ ምናምን በቃ አለ በተባለ ስማርት በሆነ ነገር የተሰራው በሚገርም መልኩ። በቃ እናንተ ተከታታይ ፊልም ነው ብላችሁ የምታስቡት የቱርክ ድራማ አለ አይደለም? በዛ ልክ ነው የተሰራው። ማን ነው ይሄንን ወጪ ሁሉ አውጥቶ ስለ ባዕድ አምልኮ ስለ ጥንቆላ አግንኖ ራሳችንን ለባዕድ አምልኮ መሰዋት እንዳለብን እንግዲህ ስም ሰጥተውታል። በዚች መንደር ውስጥ አንድ የሆነ የሚያስፈራና መስዋዕት ግብር የሚፈልግ ቢስ የሚባል፣ ያው ቢስ የሚለውን ስም ያመጡት ለምን እንደሆነ በኋላ ትሰሙታላችሁ። ቢስ የሚለውን ስም ለአፍሪካ አንድ ጊዜ ሰጥተውታል። በቃ እዚህ ድራማ ውስጥ ግን እኔ ቢስ የሚለውን ስትጨምሩበት ቢስት ማለት ያው ክፉ ምናምን ብላችሁ መተርጎም ትችላላችሁ። እና ዘቢስት የሚለውን ታውቁታላችሁ። ዩቲዩበር፣ የዓለማችን አንደኛ ዩቲዩበር ነው። ለምን እሱንም ስም እንደሰጡት ይታወቃል። ዛሬ ሁሉ ነገር አብራርቼ አልጨርሰውም። ቢስ የሚባል የሆነ ኃይል አለ። ያ መጥፎ መንፈስ ወይም ደግሞ የሆነ ከባድ ነገር አለ። እሱን እንዴት አድርጋ በጥሩ ነገር እንደምታሞካሸው ትሰሙታላችሁ። በጣም ነው የሚገርመው። ከዛ ደግሞ የሚያጠምቁ የሚፈውሱ አባቶችን በዚህ ውስጥ ሲሳደቡ ትሰማላችሁ። በድራማ ውስጥ ባዕድ አምልኮ መመለክን ከፍ ከፍ ስታደርግ ሰይጣን ብለን ባዕድ አምልኮ መመለክን ከፍ ከፍ ስታደርግ ሰይጣን ብለን እኛም አጋንንት ብለን በጸበል የምናስወጣው መንፈስ እሷ እንዴት መስዋዕት ራሷን እንደምታደርግ ራሷን እንዴት መስዋዕት አድርጋ እንደምትከፍል ትናገራለች። ጠንቋይዋ ማለት ነው። እና ሁሉም በጭብጨባ ይቀበላታል የመንደሩ ሰው። እና እኔ ራሴን ለዚህ ለቢስ ለሚባለው ራሴን እሰዋለሁ ትላለች። ይጨበጨብላታል። እና ድራማው ሲጀምር የጠፋ ልጅ አለ። ልጁ ጠፍቶበት በሁሉም ቦታ ሲያስስ ነው የሚያሳየው። እና ልጁን ለማግኘት የሚያደርገው ጥረት ገና ከመጀመሪያው ፊልሙን ስታዩት እንዴት ቀልብ እንደሚስብ፣ ቀልብ ስላችሁ በእነሱ ቋንቋ ማለት ነው። እጅግ በጣም ተመስጣችሁ እንድታዳምጡት ነው የሚያደርገው፣ እንድታዩት ነው የሚያደርገው። ሰውየው ልጁን ለመፈለግ የማይገባበት የማይወጣበት ጉድጓድ የለም። ግን ልጁ ባልተገኘ ነው የምትሉት። ለምን? ልጁ ከተገኘ ፊልሙ ያልቃል። እነሱም ሆን ብለው አንድ ጉዳይ ፍለጋ ነው። እና ያ ልጅ ማን ነው? ጠንቋራ ደግሞ ስሟ ሀገሬ ነው። የሚገርማችሁ ንጉሱም አጠቃላይ እዚህ መንደር ውስጥ ያሉት ሰዎች የሚጠራሩበትን ስም የሚነጋገሩትን ቋንቋ ስትሰሙት በጣም ነው የምትደነግጡት። እንዴ ለምንድን ነው በአማርኛ በኢትዮጵያዊኛ በአበሽኛ ቋንቋ በዚህ ልክ ባዕድ አምልኮን እንድናከብረው
እሱን ማምለክ መቀጠል እንዳለበት ሰይጣንን የሚያስወጡ ሰዎች ወይም ደግሞ የሚፈውሱ አባቶችን የቤተክርስቲያንን ትልቁን ስልጣን በዚህ ልክ ሲቃወሙ ማየት በጣም ከባድ ነው። ስሙት። ወይም አጭበርባሪ ናቸው እያልኩ አይደለም። ይሁኑ አይሆኑ እኔ አላውቅም። እሱን የሚያውቀው ቢስ ነው። እኔ የማውቀው ጥሩ እንዳላገለገሉን ብቻ ነው። አሁን አንቺ አስቴር በየወሩ ለቢስ መስዋዕት ለመክፈል ምን ያህል ዋጋ እንደምትከፊ ሁላችንም እናውቃለን። ከበደ ጀርባ እስኪወልቅ ሰርተህ እኔ ጋር መጥተህ አላከምኩም? ምንም አያሳፍር። ሁላችሁም ምን ያህል እንደተሰቃያችሁ አውቃለሁ። ታዲያ ምን ማድረግ እንችላለን? አያችሁ፣ ታዲያ ምን ማድረግ እንችላለን አለ። እንዴት ለአማልክቶቻቸው ወይም ከራማ ለሚባለው ጣዖት ለሚባለው እንዴት ይሰግዱ ይጸልዩ እንደነበረ ወይም ደግሞ ለሱ እንዴት መስዋዕት ያቀርቡ እንደነበረና ብዙ ዋጋ እንደከፈሉ ወገባቸው እስኪቆረጥ እስኪታመሙ ድረስ እንዴት እንደሄዱ የት ድረስ እንደሄዱ ነው እየተናገረች ያለችው። እኔ አውቃለሁ፣ መጥፎ ይሁን ደግ ይሁን የማውቀው ነገር የለም። መጥፎ ይሁን ጥሩ ይሁን የማውቀው ነገር የለም። እነዛም ሰዎች የሚቃወሙትም እሱንም እኮ ነው የምላችሁ። በደንብ አስተውሉ። ታዲያ ምን ማድረግ እንችላለን አለ። ማህበረሰብ ነው። ሁላችንም የምንሰቃየው የተሳሳተ መንገድ ላይ ስለሆንን ነው። ቢስ በየወሩ ከፍለነው ዝም የምናስብለው ነገር አይደለም። አያችሁ፣ ቢስ የሚባለው ያ መስዋዕት የሚቀርብለት ልክ እንደ ድሮ ዘመን ዘንዶ ሆኖ አንዲት ቆንጆ ሴት በዓመት አንድ ጊዜ ይትገበርለት እንደነበረው እዚህ ጋርም እንደዛ ነው እያሰቡ ያሉት። እና በየወሩ መስዋዕት ሰጥተነው የሚያቆም ነገር አይደለም፣ እንደዚህ በቀላል የሚለቀን ነገር አይደለም ነው። እያስፈራራችም ነው። እንደገና ራሳቸውን መስዋዕት አድርገው እንዲሰጡ እያደረገች ነው ያለችው። ድራማ ነው፣ አስቡት። ድራማውም ራሱ ለልጆችም ሆነ ለወጣቶች አጠቃላይ ለዚህ ማህበረሰብ መልእክትም ጭምር ነው። ቢስ የሚፈልገው መንገዱን ማስተማር ነው የሚለውን ካረግን መስዋዕቱን መክፈል አይኖርብንም። ገባችሁ? ቢስ የሚፈልገው ማስተማር ነው። በሽታም የሚያመጣባቸው ባዕድ አምልኮ የሚያመልኩ ሰዎች የተለያየ ነገር የሚያደርገው ብዙ መስዋዕት አምጡልኝ የሚለው ሊያስተምር ፈልጎ ነው። አምልኩኝ ነው። መስዋዕቱን ካደረግን ሌላ ነገር መስዋዕት ማድረግ አይጠበቅ የሚለውን ከሰማን እሱ የሚለንን ከሰማን መስዋዕት ማድረግ አይጠበቅብንም። እንግዲህ ሴትዮዋ ፊቷን የተቀባችውን ነገር ያደረገችውን ምልክት ምናምን ተመልከቱት። አፍሪካን ሙሉ በሙሉ የአፍሪካን ጣዖታትና አማልክት የሚወክል ነው። ቋንቋው ግን አማርኛ ነው። ቃና ቲቪ ነው። ይሄ ቃና ቲቪ ደግሞ የሚገርማችሁ ሌላም አፍሪካ ሀገራት ላይ ልክ እንደዚሁ ሌላ ስም ትርጉም ተሰጥቶት በሌላ አይነት ልክኛ ቃና ብለን እንደምንለው እነሱ በሌላ ተተርጉሞ ይሄው ፊልም ይታያል። የሚገርማችሁ ይሄው ፊልም ተተርጉሞ በሌላ ቋንቋ ማለት ነው። ይገርማችኋል። ሊያውም በራሳቸው ባህል በራሳቸው ቋንቋ ማለት ነው። ለምን ያጨበጨቡ ይመስላችኋል? እሱ የሚፈልገው የሚለንን እንድንሰማው ነው። መስማት ከቻልን ምንም ዋጋ መስዋዕት ማቅረብ አይጠበቅብንም አሉ። ስለዚህ የሚላቸውን መስማት ፈልገዋል ማለት ነው። አጨበጨቡ። የሚገርም ነው። ማህበረሰቡ የዛ የቢስ የሚባለው ጣዖት ወይም አማልክት ወይም መንፈስ ተከታይ ነው ማለት ነው። በምን አወቅሽ? ያወቅኩትማ ቢስ ራሱ ነግሮኝ። ያወቅኩት ቢስ ራሱ ነግሮኝ ነው። ይሄ ቢስ የሚባለው መንፈስም ሆነ አምላክ ብለው የሚያስቡት ከዚህ ሴትዮ ጋር ቁርኝት አለው ማለት ነው። ጣዖት አምላኪ ወይም ነው እንደምታዩት አሸንክታባ ሁሉ ነገሯ በሙሉ ባዕድ አምልኮ የምታመልክ ሴት ናት። ስሟ ግን የሚገርማችሁ ሀገሬ ነው። ለምንድን ነው ኢትዮጵያን በኢትዮጵያ ቋንቋ ይሄንን ሲሰሩ ሀገሬ ተብሎ ስም እንዲወጣ የተፈለገው? የኢትዮጵያ ሕዝብ የሚያመልከው እግዚአብሔርን አይደለም ማለት ነው።
ይቺ ሴት ሀገሬ የሚል ስም ከተሰጣት እና ግንባሯ ላይ የተቀባችው የትኛውንም ነገር የማይወክል ከሆነ እና ቢስ ብላ ስም ካወጡለት ለሆነ መንፈስ ምንድን ነው በአማርኛ ማቅረብ ያስፈልገው? አክተሮቹም ኢትዮጵያ እንዳለ ገጠሩ ሁሉ ነገሩ ኢትዮጵያ ውስጥ ነው። ምንድን ነው እያስተማሩን ያሉት? ቃና ቲቪ ለኛ ለማህበረሰባችን ምን እያስተማረን ነው? ይህን ከሚያሳዩ ግብረሰዶምን ለማጥፋት የሚያስችል ፊልም አይሰሩ? ህፃናትን ተገደው ከመደፈር ስንት የነጮች ኮንስፓይሬሲ አለ። ራሳቸው ስለሆኑ ይሄን ፊልም የሚሰሩት ይሄንን ፊልም የሚሰሩት ኮንስፓይሬሲ ነው፣ ራሱ ሆን ተብሎ ነው። በዓለም ላይ ጣዖት አምልኮ ይፈለጋል። ለዚህ ነው አውደ ነገስቱን እንደገና እየታተመ አንደኛ ህትመት፣ ሁለተኛ ህትመት እየተባለ በየገበያው የምታዩት የጥንቆላ መጽሐፍቶች እንዲታተሙ ይበረታታል። በየማተሚያ ቤቱ ብታዩ ያስገርማቸዋል። ለምንድን ነው የሚታተሙ ስትሏቸው አመጡት ምን ቸገረኝ ይላሉ። ይፈለጋል እንዲህ አይነት ነገር። እግዚአብሔር እንዲመለክ አይፈለግም። እውነተኛ አምላክ እንዲመለክ አይፈለግም። እንዲህ አይነት አስተሳሰብ ያላቸው ሰዎች እንዲበዙ ነው የሚፈለገው። ስሙት። እኔን እንደነካኝ እናንተን ቢነካችሁ፣ እናንተን በቅፉ ቢከታችሁ ያኔ ሚስጥሩ ይገባችኋል። እኔን እንደነካኝ እናንተን ቢነካችሁ በቅፉ ብትገቡ ሚስጥሩ ይገባችኋል። ግልጽ የሆነ አማርኛ ነው። መንፈሱ እሷን በትክክል መጀመሪያ አግኝቷታል። እዚህ ጋር ደግሞ መታ በንጉሱ ፊት እያስመለከች ነው። በጣም የሚገርም ነው። ንጉሱ ሲያስገብራቸው ኖሯል። ግን ድራማውን ስታዩት ነው የሚገባችሁ ምን ማለት እንደሆነ፣ እንዴት ማህበረሰቡን ሲያስገብር እንደነበረ። ሌሎችም አሉ። የሽፍታነት ህይወትን አለ እዛ ውስጥ ሌላ በጣም የሚገራርሙ ነው። ይህችን ቅንጭብ አድርጌ ያሳየኋችሁ ድራማውን በዚህ ልክ እንድትታዘቡት ስለፈለኩ ነው። በሚገርም ፕሮዳክሽን በጣም በሚገርም ስራ ላይ የሰሩት። በዚህ ልክ ተሰርቶ እግዚአብሔርን ማጉላት ፍቅርን ማጉላት ይሻል ነበር ወይስ ባዕድ አምልኮን ማጉላት ይሻል ነበር? በጣም ይገርም ነው። ዓለም ግን ለራሷ እንዴት እንደምታጨበጭብ አያችሁ። በሱ ቅፍ ብትገቡ የሚገርም ነገር ታገኛላችሁ እያለች ነው እንግዲህ። እኔ ራሴን፣ ሕይወቴን፣ ሰውነቴን ለቤት መስዋዕት አቅርቤያለሁ። ሁሉ ነገሯን አቅርባለች። ማንነቷን ሰጥታለች። ለቢስ መስዋዕት አቅርቤያለሁ አለች። ደሟን ራሴን አለች፣ ህይወቴን፣ ማንነቴን ለቢስ ለሚባለው ጣዖት መስዋዕት አድርጌ አቅርቤያለሁ። እየተናገረችውን እየደገምኩ አይደለም ያለሁት፣ እንድታስተውሉት ነው። እሷን ተሰማላችሁ፣ እኔን እንድታዳምጡ ነው ፈልገው። ጠንቋይ በዚህ ልክ ነው ለሰይጣን ራሱን የሚገብረው። አፍስስልኝ ያለውን የአካሉን ደም በወጣ በሙሉ ጣትን ቁረጥልኝ ቢለው እንደ ኢዮርብዓም ማለት ነው። እባክህን ምራን አሉት የእስራኤል ህዝቦች ኢዮርብዓምን። እንድመራችሁ የምትፈልጉ ከሆነ የእጃችሁን አውራጣት ሁላችሁም እየቆረጣችሁ አምጡልኝ አላቸው። ከዚህ በፊት አስተምራለሁ በማክሰኞ የወንጌል አገልግሎት ላይ። ሁሉ ነገር ሰጥቻለሁ አለች። ምንም የሚቀራት የለም። ልጅ ብታረግዝ እንኳን አስወርጂ ቢላት ታስወርዳለች። ራሴን፣ ማንነቴን፣ ህይወቴን ሰጥቼዋለሁ። እንዲህ የሚሰጥለት ማን ነው? ማን ነው? በደንብ ይኸው ስሙ እንግዲህ። እሱም እናንተን ወደ ትክክለኛው መንገድ እንድመልስለት ልኮኛል። እናንተም መንገዱን ከተከተላችሁ መክፈልም ሆነ መጨነቅ አይጠበቅባችሁ። ወደ እናንተ ልኮኛል። መንገዱን ከተከታችሁለት ምንም ነገር እንዳትጨነቁ፣ ሁሉ ነገር ሰላም ነው። አሁን ልብናቴዎች የሚያደርጉትን ተመልከቱ። ብር እንሰጣችኋለን፣ ቤት እንሰጣችኋለን፣ ብሉ፣ ጠጡ፣ እንደፈለጋችሁ ሁኑ፣ አባል ብቻ ሁኑ፣ መንገዱን ብቻ ተከተሉ እያሉ ነው አይደል ያሉት። በተዘዋዋሪ መንገድ ባዕድ አምልኮውንም እየደገፉት ነው ማለት ነው። ይሄ ስክሪፕት የማን ነው? ይሄ ድርሰት የማን ነው? ኢትዮጵያዊ የሆነ የሰይጣን ማህበረተኞች አባል የኢትዮጵያን ባህል የሚያውቅ ነው ለነጮች አሳልፈው ስክሪፕቱን ጽፎ የሰጣቸው። በዚህ ልክ እንዲጻፍ ተደርጎ ነው። በሌላ በኩልም ደግሞ ኢትዮጵያዊ እንኳን ባይሆንም ደራሲው ነው፣ በእርግጥ ነው ብያምናለሁ። ግን ባይሆንም እንኳን አብዛኛዎቹ ነጮች ምሁራን ማለት ነው በየሀገራቱ ያሉትን የዩኒቨርሲቲ የመመረቂያ ጽሑፍ ወረቀቶችን ይሰበስባሉ። ለምን ይመስላችኋል? በተለይ የባህልና የተለያዩ የስነ ጥበባትን ምናምን በተመለከተ የሚያጠኑ የዚህ ዲፓርትመንት ተማሪዎች ማለት ነው ባህልን አጥኑ፣ መድኃኒቱን አጥኑ፣ ምኑን አጥኑ ተብለው መጨረሻ ላይ ሲመረቁ የመመረቂያ ጽሑፍ ተብሎ ለዩኒቨርሲቲ ጽፈው ምናምን አጥንተው ያመጣሉ።
ያ የጥናት ጽሁፍ በዩኒቨርሲቲ ውስጥ ላይብረሪ ይቀመጣል። ማንኛውም ሰው መጥተው ማንበብ እንዲችል ተደርጎ መጥተው ኮፒ አድርገው ይወስዳሉ። ከዛ ላይ ይወስዳሉ። ኢትዮጵያን ለማወቅ ገጠር ውስጥ መግባት አይጠበቅባቸውም። እኛው በገዛ እጃችን ጽፈን አስቀምጠንላቸዋል። እነሱ ደግሞ ይወስዱትና የኢትዮጵያን ባህል በደንብ አድርገው አውቀውታል። እንዲህ አድርገው ስክሪፕቱን ይቀይሩታል። ይሄ ነው ትልቁ ችግር። እያንዳንዷን ነገር ኢትዮጵያን አውቀው በብሔርም የሚያጣሉን ነገስታቶቻችንንም እንድናዋርድ የሚያደርጉት እያንዳንዳችን ስነ ልቦናችን ምን እንደሚመስል ለነገስታትም ለቅዱሳንም የምንሰጠውን ክብር ለቤተ ክርስቲያንም ሙስሊሞችም ለመስጊድ በኢትዮጵያ ውስጥ ያሉ ሙስሊሞች በሌላው ዓለም ላይ ካሉ ሙስሊሞች የተለዩ ሙስሊሞች እንደሆኑ ራሱ እያንዳንዷን አውቀው እንዴት ማጋጨት እንዳለባቸው እንዴት ማጣላት እንዳለባቸው ኮንስፓይረሲውን ያውቁታል። ኦርዶ አብኬዩ የሚሉት ይሄን ነው። መጀመሪያ ፕሮብሌም ይፈጥራሉ፣ ችግር ይፈጥራሉ። ከዛ በኋላ ያተራምሳሉ። ለዛ ነገር የሆነ አክሽን ይወስዳሉ። ከዛ ደግሞ ሶልቭ የሆነ እንትን ያመጣሉ። ይሄ መፍትሄ ብለው ደግሞ ያመጡና ችግሩን የሚፈጠሩት ራሳቸው ናቸው። ሁከቱን የሚያመጡት ራሳቸው ናቸው። ከዛ መፍትሄ ብለው የሚያመጡት ደግሞ ራሳቸው ናቸው። ለምን? ህዝቡን ስነ ልቦናውን ስላወቁት። የትም ሀገር ሂዱ የመመረቂያ ጽሑፍ ነው የሚሰበስቡት። ይሄ ነው እንግዲህ ተበልተናል ተጋልጠናል ብሎ ማለት ይሄ ነው። መበላት ብሬን ዎሽ መደረግ ማለት ይሄ ነው። ሁሉ ነገራችሁን ከሰጣችሁት አለች መንገዱን ከተከተላችሁ ምንም መስዋዕት ማቅረብ አይጠበቅባችሁም። እኔ ራሴን አቅርቤ ያለው ነው የምትለው እና እኔ ወደ እናንተ ተልኬ ነው የመጣሁት። ልኮይ ነው ማን? ቢስ የሚባለው ቢስ በኦሮምኛ ነው፣ በጉራግኛ ነው፣ በአማርኛ ነው። በማን ቋንቋ እንበለው የሆነ ስም ይሰጡታል ለሀገሩ ለመንደሩ ራሱ በዚህ ምድር ላይ የሌለ ስም ይሰጡታል። ለምን? የሆነን አገር እንዳይወክል ነው። አለባበሱ፣ ንግግራቸው፣ ቋንቋቸው ግን የሆነን አገር ይወክላል። በጣም የሚገርም ነው። ስሟት። ከዚህ ቀጥሎ የምትናገረው የሚያስደነግጥ ነገር ነው። መንገዱ አንዴ ሲታያችሁ ከውስጣችሁ እንደ ንዳድ ያቃጥላችኋል። ከንዳዱ በኋላ እውነተኛ ሰላም ይሰማችኋል። መንገዱ ሲታያችሁ እንደ ንዳድ የሚያቃጥል ነገር ይሰማችኋል። ከንዳዱ በኋላ ግን እውነተኛ ሰላም ይሰማችኋል። ምኑን ሲከተሉት ነው? ራሳቸውን ለቢስ መስዋዕት አድርገው ሲያቀርቡ፣ ራሳቸውን ፈቅደው ህይወታቸውን ማንነታቸውን ራሳቸው ሲሰጡ። እቺ ሴት ምን አይነት ምልክት ተከተሉ እንደምትል ደግሞ ስሙ። ከዚህ በኋላ ምን በማድረግ ነው ይሄን ሰላም የሚያገኙት? ማን ናቸው እነዚህ ሰዎች? እሷስ ማናት? ቢስ የሚባለውስ ማን ነው የሚለው ነገር በደንብ ማገናዘብ ይቻላል። ዛሬ ቅንጭብ አድርጌ ነው ማሳያችሁ አልኳቸው አንዱን ክፍል። አሁን ይሄ ህዝብ እዚህ ጋር የሚያጨበጭበው ህዝብ ተከፍሎት ነው። ቢያንስ 1,000 ብር 500 ብር ኑ ድራማ ነው ፊልም ነው ተብሎ የገጠር ሰው የሰበሰቧቸው። ማን ነው ቢስ ብትሏቸው እንጃ ድራማ ነው ምን አውቀው ነገር የለም እኮ እኔ አልገባኝም ይላሉ። ስክሪፕቱን ታውቁታላችሁ? መጨረሻው ድራማ ምን ይመስላል ብትሏቸው እኔ እንጃ ምን ላይ ነው የሚተላለፈው ነው የሚሉት። ብዙ ጊዜ ፊልም በሚሰራበት ሰዓት ኮረስ የሚባል ነገር አለ። ወይም ካስቲንግ የሚያደርጉ ካስት ፕሮዳክሽን የሚያደርገው መስዋዕት አክተር አምጣ ሲባል የመንደሩ ሰው ይሰበሰባል። አንድ ደስ የሚል ኢትዮጵያን ባህል የሚገልጽ ፊልም ሊሰራ ስለሆነ ለሁላችሁም ይከፈላቸዋል፣ መታችሁ እንድታገለግሉ እንድታጅቡ ይፈለጋል ይባላል። እሺ ይላሉ፣ ይመጣሉ። ከዛ 500 የሚሆን 1000 ብር የሚሰጣል። ያው እንግዲህ እኔ ፊልም ውስጥ ያለው ሰው ስለሆንኩ ነው። ከበፊትም ጀምሮ ስለማውቀው ነው ይሄን ነገር። ፕሮዳክሽን የክሩ አባላት ውስጥ ነበርኩኝ የዛሬ 15 ዓመት 16 ዓመት ታውቃላችሁ። ገበና ድራማ ላይ ቡም ኦፕሬተር ማይክ ማለት ነው። ሌላም ብዙ ነገሮችን አገልግያለሁ፣ ሰርቻለሁ። ይሄንን ሰራ የነበርኩት ግን በቤተ ክርስቲያናችን ውስጥ ልክ እንደ ግብፅ ኦርቶዶክሳውያን መንፈሳዊ ፊልሞችን የመስራት ፍላጎት ስለነበረኝ ነው። በደንብ ተምሬ ሲኒማቶግራፊውን ከዛ በጥቼ ራሴ የምጽፋቸውን ስክሪፕቶች ራሴ የምሰራቸውን የቅዱሳን አባቶቻችንን ታሪክ ማለት ነው የቅዱስ ያሬድን በተለይ የአባታችን የአቡነ ገብረ መንፈስ ቅዱስን ታሪካቸውን በፊልም መልክ ጽፌ መስራት እፈልግ ነበር እና ለዛ ብዬ ፊልምን በደንብ ስላወቅኩት እንዴት እንደሚሰራ በደንብ አውቀዋለሁ። ምን እንደሚያደርጉ እንዴት ካስት እንደሚያደርጓቸው እና እነዚህ የምታዩቸው ምስኪኖች የሚያጨበጭቡት ምን እየተሰራ እንደሆነ እንኳን አያውቁም። አክተሮች አይደሉም፣ እርግጠኛ የመንደሩ ነዋሪዎች ናቸው። ኑ ተብሎ ተጠርተው ለምን እንደሚያጨበጭቡ ራሱ አያውቁትም። በጣም ይገርማል።
ድባብ ማለት መንደሩ ነው። እሺ ድባብ በድባብ ወደ ተሳሳተ መንገድ የሚወስዱ ሰዎች በዝተዋል። ለመንደሩ ስም ሰጥተውታል። ለምሳሌ አዲስ አበባ ፒያሳ እንደምንለው ድባብ ብለው ስም ሰጥተውታል። ለምን ድባብ አሉት? ድባብ ማለት ነው ጥላ ማለት ነው። ማን ነው ታዲያ ጥላ? ድባብ ብለው ለምን ስም አወጡለት? በዚህ መልክ ለምንድን ነው ግልጽ የሆኑት? ምን ማሳየት ፈልገው ነው? አይነ ጥላ የምታርፈው የት ላይ ነው? ጭንቅላት ላይ ነው የምታርፈው። እና ብሬኖሽ እያደረጉ ነው ያሉት። በድባብ ኃጢአት በዝቷል። ሐሰተኛ ፈዋሾች፣ መጠጥ፣ ሙዚቃ፣ እነዚህ ነገሮች ማብቃት አለባቸው። ያጨበጭባል ሰው። ሐሰተኛ ፈዋሾች። እሷ እንግዲህ የትኛውን ነው የምትወክለው? የምትወክለው የትኛውን ነውና ነው? ሐሰተኛ ፈዋሾች በዝተዋል፣ መጠጥ በዝቷል፣ ሙዚቃ በዝቷል አለ። አሁን እንግዲህ ዝብርቅ መንፈስ አለ ውስጥ ማለት ነው፣ ይቀላቀላል። እኔ በጣም ይገረመኝ በእውነት በዚህ ልክ በድባብ አለች። በዛ ሀገር ላይ ሐሰተኛ ፈዋሾች በዝተዋል። ስክሪፕቱ በደንብ ያስታውቃል። ምክንያቱም እነዚህ የሚፈውሱት አባቶች ወይም መንፈስን የሚያስወጡት የሚያጠምቁ አባቶች ምን እያደረጉ ነው? ይሄን መንፈስ እነሱ የሚያመልኩት መንፈስ ያዝ እንግዲህ እያሉ ወደ ሲኦል እየሸኙት ነው። ውጣ እያሉ እያባረሩባቸው ነው። ስለዚህ የመንደሬው ሕዝብ ራስህን ለምታመልከው ጣዖት መስዋዕት አድርገህ አቅርብና ወይም ደግሞ ራስህን ህይወትህን ስጥና ከዛ በኋላ መስዋዕት ማድረግ አይጠበቅብህም። ለማን? ራሱ መስዋዕት ሆኗላ። በግ ነበረ፣ ዶሮ ነበረ መስዋዕቱ፣ ቡና ነበረ ወይም ሌላ ነበረ፣ ባዕድ አምልኮ ነበረ። አሁን ራስህን ህይወትህን ስጥ፣ በመንገዱ ግባለትና አንተን ስጥ አይደል የሚለው። አሁን ኮንስፓይረሲ ኢሉሚናቲ እንደዛ ነው የሚለው። ግንባር ላይ ተነቀስ፣ ራስህን ስጥ መጀመሪያ፣ ከዛ በኋላ ሁሉን ሀብት ታገኛለህ የሚለው። አሁን ምን ምልክት ተጠቀሙ እንደምትል ስሟት። እነዚህ እሷ የምታመልካቸው መናፍስቶች በሙሉ ወደ ሲኦል የሚሸኙባት ስለሆኑ በዝተዋል አለችና እኔ በጣም ድራማውን ሳይሆን በጣም ነው በሳቅ የሞትኩት እውነት። ጭብጨባ ይቀጥላል። የሚገርመው ነገር ወደ ቀደመው ማንነታችን መመለስ አለብን። ወደ ቀደመው ስራችን፣ ወደ ባዕድ አምልኮ ማለት ነው። ወደ ቀደመው ማንነታችን መመለስ አለብን እያለች ነው። ይጨበጨባል። ይቺ ደግሞ ቆማ ታያለች። እንግዲህ ገጸ ባህሪ ሰጥተዋታል እዚች ሴት። ሙሉ ድራማውን ስታዩት ነው የሚገባችሁ ምን ማለት እንደሆነ። እዚህ ጋር የቆመችው ፖሊሶቹ ማን እንደሆኑ፣ ይሄ መንደር ከመንግስት ጋር ያለው ሪሌሽን ምናምን ስታዩት እንዴ በአንድ ልጅ መጥፋት ምክንያት በአንድ ጡዘት ምክንያት ይሄን ሁሉ መልዕክት ማስተላለፍ ለምን ፈለጉ ትላላችሁ? ጭብጨባው ስታዩት እና በሚቀጥለው ቀን ልክ እንደ አደይ ድራማ ላይ እንዳለው ጠንቋይ ማለት ነው። መጀመሪያ ስክሪፕቱን በጣም አሪፍ አድርገው በሚገባ መልኩ አድርገው ሰሩት። አሪፍ ነው ስላችሁ ምንድነው? በትክክል ጠንቋዩ ስራ እየሰራ ነበረ። ጠንቋዩ ጋር ሄዳ ስታስጠነቁል፣ አደይ ስትንከራተት ምናምን ያሳዩ ነበር። ልክ እኛ መሀል ገብተን እንዴት ነው አደይ በዚህ ልክ ድራማ የተሰራው? የሚገርም ነው፣ እናመሰግናለን። ጥንቆላ ህይወት ሰዎች እንዴት እንደሚያበላሽ፣ ጥላውጊ እንዴት አደይን ያለችበት አዲስ አበባ ድረስ መጣ ወይም የሆነ ሀገር ሄዳ በነዛ ሀብታም ቤት ውስጥ ገብታ የቤት ሰራተኛ ሆና ስትሰራ እንዴት ጠላት እንደሚነሳባት፣ እዛ ጋር ደግሞ እንጀራ እናቷ የአደይ እናት ማለት ነው እንዴት ጠንቋይ ቤት ሄዳ ስታሰራባት ስራው እንደሚሰራ ስናጋልጥ ስክሪፕቱን ገለበጡትና ጠንቋዩን ውሸታም ጠንቋይ ያደረጉት። ዝም ብሎ ዋሽቶ የሚጠነቁል ቆይተው ደግሞ ተቸግሮ የጠንቋዩን ልጅ ደግሞ ከአደጋ አብራ እዛ ቤት ውስጥ የገባቸውን ሴት አድርገው ሰሩት። እዚህ ጋርም ስንመጣ አሁን በዚህ ልክ እኛ ይህንን ድራማ ስንተችና እንዴት እንደዚህ ትሰራላችሁ ብለን በማስ ስንነሳባቸው ስክሪፕቱን የሆነ ቦታ ላይ ቅይር ያደርጉታል። ለዚህ ነው የተከታታይ ድራማ ስክሪፕት መጨረሻው አይታወቅም የሚባለው። አሁን አደይ ድራማ ማቆም የነበረበት ቁጥር ስንት ላይ ነበር? እውነት እንደው 80 ላይ 70 ላይ ማለቅ አልነበረበት? ሄደ በቃ 400 300 ምናምን ላይ አለ እስካሁን ድረስ። እኔ እንዲያው ምንሳሌ አቋርጬዋለሁ። በጣም የደነገጥኩት እኔ ራሴ እንዴ አክተር እየተቀያየረ ዝም ብሎ ድራማው ማሳየት ተረሳ ራሱ በቃ ድራማው። የአንዳንድ ሀገራት ፉርጎ ባቡሮች እንኳን ራሳቸው ማለቂያ ያላቸው በጣም ረጅም ባቡሮች። ኢትዮጵያ ድራማ ደግሞ ህዝቡን ማሞኛ ሂፕኖሲስ ወይም ብሬንዎሽ ማይንድ ኮንትሮል የሚያደርጉበት ህዝቡን የሚያጥቡበት መንገድ በጣም ይለያል። እና ሰማችኋት አይደል የምትናገረው? ወደ ቀደመው ማንነታችን መመለስ አለብን። ወደ ምን? ይሄ የምታዩት ወጣት በሙሉ ወደ ጥንቆላ፣ ወደ ባዕድ አምልኮ፣ እንደገናም የተዉትን የጣሉትን
ረከቦታቸውን ምናምን ጨሌያቸው በሙሉ እንደገና አንስተው ደግሞ የነገሯችሁ ውሸት ነው፣ እንደገና ጨሌውን አንሱት እያሉ ነው። እንደገና እናምልክ፣ ራሳችን መስዋዕት አድርገን እናቅርብ፣ ከተቻለ ሁሉ ነገር እንተወውና እኛን ራሳችን መስዋዕት አድርገን ለዛ ነገር እንስጠው እያለች ነው። በጣም ይገርማል። ከዛ ሰላማችንና ደስታችን ይመለሳል። ቁራባት ሀገሬ ሰዎችን እያነሳሳች በከተማችን ያለው ምንድን ነው ሲላት ሀገሬ ሰዎችን እያነሳሳች ነው አለችው። ቆርጠውት ይሁን አላውቅም። እዚህ ጋር ምንድን ነው የሚል ድምፅ አለ። ሰዎችን እያነሳሳች ነው። አሁን ማህበረሰቡም እና የሆነ ሁለት አይነት የተከፈለ ህዝብ አለ ማለት ነው። ምንም እንኳን ድራማው ላይ በመልካም ስነ ምግባር የማትገለጽና አንቲ የሆነውን ፓርት ወይም ደግሞ እኛ ፊልም ስናይ አክተርና ሌባ ብለን እንደምንከፋፍለው እንደዛ የምትታይ እንኳ ብትሆንም በዚች ቅጽበት ውስጥ ግን ህፃናትም ወጣቶችም ሲመለከቱት የሆነ ነገር ግንዛቤ ጭንቅላታቸው ውስጥ እንትን ያደርጋል፣ ይቀይራል። የሚገርማችሁ የቢስን ምልክት ሲያጠፉ ነበር። ሀገሬ ሰዎችን እያነሳሳች በከተማችን ያለውን የቢስን ምልክት ሲያጠፉ ነበር። ቅድም እንኳን በዚህ ተጋሽተን ነበር። ግን እሳቸው ያልገባቸው ነገር የቢስ ምልክት የሚያሳፍር ወይም የሚያስፈራ ነገር አይደለም። ለምን እንደዚህ አለች? የቢስ ምልክት ጨሌው ባዕድ አምልኮ ሁሉ ነገሩ አጠቃላይ መጥፎ በሰይጣን ጠንቋይ ቤት ስትሄዱ ሰይጣን ስትሉ አይባልም ነው የምትሉት። የሚያሳፍር ወይም የሚያስፈራ ነገር አይደለም ስትል ህዝቡ በድብቅ ስለሚያመልከው ነው። በግልጽ አምልኩት እያለች ነው ያለችው። የቢስ ምልክት ነው ያለችው። ምልክት ስትል ግንባሯ ላይ ያለው ሊሆን ይችላል፣ ቤት ውስጥ ያለው ሸንክታጓም ሊሆን ይችላል። አጠቃላይ በጣም የሚገርም ነው የተናገረችው። በደንብ ስሙት፣ ደግሜ ያመጣዋለሁ። የቢስ ምልክት የሚያሳፍር ወይም የሚያስፈራ ነገር አይደለም፣ በኩራት የሚደረግ ነገር እንጂ። ይህን ምልክት የቢስ ተከታዮች በኩራት ነው ማድረግ ያለብን። የተመረጡትን መለያ ነው። እግዚኦ ማረነ ክርስቶስ። በኩራት ነው ማድረግ ያለብን አለችና ይሄን ምልክት አለች። ያው አሳየች። ይሄንን ዞዲያክ፣ ይሄንን ጥምጥም፣ ይሄንን እንደ ዘንዶ የተጠመጠመው ነገር ምን ማድረግ እንዳለባቸው እየነገረቻቸው ነው። ኧረ በስላሴ ስም ኩራት ነው ማድረግ ያለብን። የተመረጡትን መለያ ነው። የውስጡ እሳት ንዳድ ያቃጠላቸውን ሰዎች መለያ ነው። መንገዱን መከተል ከፈለጋችሁ ይህን ምልክት አድርጉት። ንዳዱ ይሰማችኋል። ቤታችሁ ላይ፣ ልብሳችሁ ላይ፣ ራሳችሁ ላይ ቢስን የሱ እንደሆናችሁ አሳዩ። ሰማችሁ? ቤታችሁ ላይ፣ ራሳችሁ ላይ፣ ልብሳችሁ ላይ ቢስን የሱ እንደሆናችሁ በዚህ ምልክት አሳዩት። ማን ነው ቢስ? ምን አይነት ምልክት ነው ይሄ ምልክት? በዚህ ልክ አሁን ኢትዮጵያ ሕዝብ የሚኖር ማህበረሰብ አለ? እንደዚህ በጉራትስ ወጥቶ እንደዚህ የሚናገር ሳለ እውነት ይሄ ኢትዮጵያን ሕዝብ ይወክላል? ኢትዮጵያን ሕዝብ ይወክላል? አሁን የኢትዮጵያ ራስ ምታት ይሄ ነው። አሁን ያለብን ችግር ይሄ ነው። እነሱ ግን ትልቁ ጉዳይ ይሄ ነው ብሎ ነው ያመጡት። ለምን ሲባል ዛሬ የዘሩት ነገ ከ10 ዓመት ምናምን በኋላ የዚህ የቢስ ውጤት ይታያል። ወይም የቢስት አሁኑኑ አድርጉት። ንዳዱ ይሰማችኋል። አትፍሩ። አንድ ጊዜ አንድ አክተር ምን አለ፣ እንደዚህ በማስ የሚሰራ ድራማ ፊልም ነው አለ። እኛ ስናጨበጭብ የነበረው ካሜራ ከፊታችን ቆሞ ዳይሬክተሩ አንድ ጊዜ አጨብጭቡ፣ ከዛ እንደዚህ ይበሉ ይለናል አለ እና ይቀርጻል። ምን ይላል? ከፊታችን ማንም የሚያወራ ሰው የለም ማለት
ከዛ ተቀርጾ አለቀና ፊልሙ ሲታይ ከሆነ ጊዜ ከዓመት በኋላ ነው አለች ሳየው እኛ እያጨበጨብን እያለ ይሄ ሁሉ ነገር ነበረ እንዴ? ይሄ ሁሉ ነገር ነበረ እንዴ አለን አለች። በጣም ነው የገረመኝ። ገጠር ነው እንግዲህ ክፍለ ሀገር ነው። እንዴት ምንድነው ድራማው? ስለ ያናቀም አሁንም ራሱ ድራማውን አለው፣ ግን ፊልሙን አምጥተው አሳዩኝ። በኋላ ስናይ ስናጨበጭብ የነበረው ስንሰራ ስንስቅ የነበረው ከፊት ፊልሙ ላይ የሚታየው ትርኢቱ ላይ የሆነ በጣም የሚያስጠላ ጥሩ ያልሆነ ተግባር ነው እየተፈጸመ ያለው። ራቁታቸውን ሆነው ምናምን ወንድና ሴት ሲላፉ ከዛ በኋላ ነገር ሲያደርጉ ነው። እዚህ ጋር ግን እነሱ የተቀረጹት ለብቻ ነው፣ ኤዲቲንግ ላይ የሚገጣጠሙ። የሚገርማችሁ አሁንም ይሄ ህዝብ እንደዛ ነው የሆነው። በጣም የሚገርም ነው። ምንም እንኳን ፊት ለፊታቸውም እንኳን ቢናገሩት ጥያቄ የሚያነሳ የለም። ምንድን ነው ግን ቢስ ብሎ የሚያነሳ የለም። ብር ነዋ በቃ እቺን ተቀርጸው ሂዱ ነው። ምናልባት ከጠዋት ጀምሮ እስከ ማታ ድረስ ኑና ከዛ የሆነ ሂሳብ እንከፍላቸዋለን ብለዋቸዋል። ያችን ብር ነው የሚፈልጉት፣ ዘይት መግዣ የሆነ ነገር መግዣ ማለት ነው። በዚህ ልክ የኢትዮጵያ ህዝብ ምን እንደሆነ እንኳን አያውቅም። ለማን እየሰራ እንደሆነ፣ ለማን ራሱን እየሸጠ እንደሆነ ማስታወቂያ ሆነናል እኛ ራሳችን። ታፔላ ታውቃላችሁ? መንገድ ላይ ማስታወቂያ የሚሰቀልበት የቆመ ምሰሶ። እኛ ደግሞ ተንቀሳቃሽ ታፔላ ነን፣ ተንቀሳቃሽ ምሰሶ ነን ማለት ነው። ለምን እንደምናደርገው እንኳን አናውቅም። ያሳፍራል በእውነት። አጨበጭቡ፣ በልብሳችሁ ላይ በምናችሁ ላይ ሁሉ ነገራችሁ ላይ አድርጉት አለች። ተከተሉት፣ ስሙት የሚለውን ነገር አድርጉለት አለች። እሺ አሉ፣ አጨበጨቡ፣ ተቀበሉ። ይኸው ግዳዱ ይሰማናል በሚሉት ታቅዶበት የተሰራው የመንደሬው ንጉሥ ይሄ ነው ተናግሯል። እንዲያውም እኔ ቪዲዮን ቆርጬው ነው ይሄ ሰው ቢናገሩ። ይህን ሰው ታውቋቸዋላችሁ አይደለ? የታወቁ አክተር ናቸው። እንግዲህ ንጉሥ ሆኖ ነው የሚሰሩት። አንገታቸው ላለውን ጨሌውን ይህንን እንትኑን ተመልከቱት። ያደረጉት ነገር የሚሰሩትን ስራ ብታዩት፣ ፊልሙ ላይ አጠቃላይ ስክሪፕቱን ብታዩት ያስደነግጣችኋል። ያስደነግጣል። በጣም ከባድ ነው። ቤተሰቦችን እንጃ ለምን እንደዚህ ይህን ማድረግ ምን አስፈለገ ግን? ይህን የመሰለ ፕሮዳክሽን ኃጢአትን ለማስተማር ባዕድን ነገር ለማስተማር ቢስት ወይም ደግሞ ኢቭል የተባለውን ነገር ወደ ሰው ልብ ውስጥ ለመክተት ይህን ያክል ፕሮዳክሽን። በመሰረቱ ድርጅቱ የማን ነው፣ ቃና ቲቪ የማን ነው የሚለው ነገር በዛው ማወቅ ይቻላል። እና የህንድ የቱርክ ፊልሞችን እየተረጉሙ እያመጡ እና ኤፍሱን እነ ባህር በነበሩበት ሰዓት ይሰሩ የነበረውን አይታችኋል አይደለ? ያንን እንዴት ይሰራ እንደነበር አይታችኋል። ባህር ትርጉሙ ምን ማለት ነው? ውሃ ነው፣ ባህር ነው። እህቷም ደግሞ ኤፍሱን ኤፌሶን የሚለውን ባህር ነው የሚያሳየው። ሁለቱም እህትማማቾች የባህር ጋኔንን የሚወክሉት። ለምን ብትሉ ፊልሙ ሙሉ በሙሉ ስታዩት አይስማሙም። ጭራሽ አንዷ ባንዷ ላይ ትነሳባታለች። መቼም ያንን ፊልም ያላየ ሰው የለም አይደለም። ከዛ ደግሞ እናትየዋ ጠንቋይ ቤት ሁሉ ሄዳ ዋናውን ፊልም ስታዩትና እዚህ ተተርጉሞ ያለው ይለያያል። ዋናው አረበኛውን ስትመለከቱት ቱርክ ላይ ያለው በትክክል ሄዳ ስታስጠነቁል ያሳያል። በጣም ብዙ ነገሮች ይደረጋሉ እና ፊልሙን ሙሉን አያቀርቡልንም። የተወሰነ መልኩ ትንሽ ቆራርጠው ነው የሚያቀርቡት እና አይደለም ያኛው የተተረጎመው ቀርቶ በኢትዮጵያ ቋንቋ የቀረበው እንኳ ራሱ ለኢትዮጵያ ሕዝብ አይመጥንም፣ ለሃይማኖተኞቹም አይመጥንም፣ ለዱርዬውም እንኳን አይመጥንም፣ ለዚህ ጨዋ ሕዝብ አይመጥንም ይሄ ነገር እና ሁላችሁም እባካችሁን በራሳችሁ ዩቲዩብ፣ በራሳችሁ ቲክቶክ፣ በማህበራዊ ሚዲያችሁ ልጄ የሚባለው ድራማ እንዳይቀጥል፣ ከቀጠለም ደግሞ እንዳያዩት፣ ሰው እንዳያየው፣ ካየውም ደግሞ እንዲህ አይነት መጥፎ የሆነ አሰራር እየሰራ እንደሆነ መነሳት አለብን። ራሳችንን ነው ማጽዳት ማስተካከል ያለብን። እነሱ ቢዝነሳቸው ነው፣ አይሰሙም። እንደፈለጉ ይህን የሚያክል ዋጋ ከፍለው ገንዘብ አውጥተው መዋለ ንዋይ አፍስሰው እንደዚህ የሚሰሩት ገንዘብ ስለሚያገኙበት ማን እኛ ስለምናይላቸው እኮ ነው። በምን አስለመድናቸውና በምን ፊት ሰጠናቸው? በቱርክ ፊልም ዩቲዩብ ላይም ሲለቀቅ ቴሌቪዥን ላይም ሲለቀቅ በደንብ እናይላቸዋለን። ቁጭ ብሎ እሱ በሚያዩት
አንዳንድ አረጋውያን መርጃ ድርጅት ላይ አንዳንድ ጎዳና ልጆች የሚያነሱ ቦታዎች ላይ ምናምን ህፃናት ፕሮግራሞች ላይ የሆኑ ብቻ ትልልቅ ድርጅቶች ላይ በስርዓቱ ተከፍቶ ጊዜ ማሳለፊያ ጥሩ ታሪክ ነው እስቲ ይመልከቱት ተብሎ ይከፈትላቸዋል። እናቶች ወይ ሽማግሌዎች ያዩታል፣ ይገረማሉ፣ ይስቃሉ፣ ምን ይላሉ። ኮንስፓይሬሱ ግን አልገባቸውም። እንዳይጸልይ ነው ህዝቡ ለቤተሰቡ ለሀገር ለምን እንዳይጸልይ በቃ አይምሮ ተቆጣጠሩት። ሙሉ ቀን እኮ ነው ሙሉ ቀን አየር ሰዓት 24 ሰዓት የአየር ሰዓት የሌለው ቴሌቪዥን ፕሮግራም አለ። አሁን አብዛኛው የቴሌቪዥን ፕሮግራሞች አሁን ደህና የሚባሉት እንግዲህ ማነው ኢቢኤስ እና አባይ ቲቪ ነው አይደል? ጥሩ እየታየ ያለው የሚባለው ሁሉም ይታያል፣ ግን ደህና እየታየ ያለው ፕሮግራሞቻቸውን ዝም ብላችሁ ተመልከቱት እስቲ። እና እንደዚህ አይነት ማይንድ ኮንትሮል ሂፕኖሲስ በጣም ከባድ ነው። እኔ ይሄን ነገር በደንብ አድርጌ ደጋግሜ ላቅርበው አላቅርበው፣ ምን ያህል ህዝቡ ይረዳኛል? እንዴት ነው እንደዚህ የሚያቀርቡት? ታዲያስ መልእክቱ ምንድነው? መጨረሻው ምንድነው የሚለውን ነገር አወዛግቦኝ ነው ዛሬ ሹልክ አድርጌ ያመጣሁት። ከዛ በኋላ ግን እንግዲህ ዲቴል ገብተን እያንዳንዱ ነገር እናይበታለን። ለምን ይሄን መልእክት አስተላለፉት? ሽፍታነትን እንዴት እንደሚያበረታቱ ብታዩ። ሽፍታነት ጥሩ አይደለም ይላል፣ ይመክራቸዋል። ግን በጎን በኩል ደግሞ የሚመክራቸውም ደግሞ ሌላ ምክር አለ። እሺ ይበቃላል ይሄ ቪዲዮ።